ብሩኖ ፈርናንዴዝ በዘንድሮው ውድድር ዓመት እያሳየ ያለው አቋም ባለፉት 5 ተከታታይ ዓመታቶች እያሳየ ያለው አቋም ብቻውን አንድ እንጨት ብቻውን አይነድም ይባላል። አንድ እንጨት ብቻውን አይነድምና እግር ኳስ ስለሆነ 11ዱም ቢያንስ ከ11ዱ 5-6ቱ ጥሩ ካልሆኑ እግር ኳስ በጣም አስቸጋሪ ነውና ብሩኖ ፈርናንዴዝ ብቻውን ስለሆነ ነው እንጂ ይሄን ተጫዋች አውጥተን ባለፉት 5 ተከታታይ ዓመታት ጥሩ ከሆኑ ቡድኖች ላይ ብንጨምረው አይዘር ማድሪድ፣ ባርሴሎና፣ ባየር ሙኒክ፣ ሲቲ፣ ሊቨርፑል ኢቭን አርሰናል ላይ ብንጨምረው የተጫዋች ዋንጫ ማምጣት የሚችል ተጫዋች ነበር። ብሩኖ ፈርናንዴዝ በሁሉም በዘንድሮው ውድድር ዓመት በቁጥሮች አንድ አማካይ በሚለካባቸው ቁጥሮች በሙሉ ይሄ ተጫዋች አንደኛ ነው። 15 ቢግ ቻንስ ትልልቅ አጋጣሚዎችን በመፍጠር አንደኛ ነው። 21 ሰንጣቂ ኳሶችን በመልቀቅ ይሄን ያህል ሰንጣቂ ኳስ የሰጠ አንድም አማካኝ የለም። 38 ግልጽ የጎል ዕድል በመፍጠር ይህንን የሚያደረገ አንድም ተጫዋች የለም። 64 አጠቃላይ የጎል ዕድሎችን በመፍጠር ይህም የለም። 62 ቁልፍ ኳሶችን በማቀበል በጣም አስገራሚ ቁጥር ነው። ከዛም አልፎ 10 አሲስቶችን በሊጉ በማድረግ ቁጥር 1 የዘንድሮው የውድድር ዓመት አሲስት ያደረገ ተጫዋች ብሩኖ ፈርናንዴዝ ነው። ስፔሻሊ ከጉዳቱ መልስ ደግሞ ብሶበታል። ከጉዳት ከተመለሰ በኋላ በርንላይን፣ ሲቲን፣ አርሰናልን በተከታታይ በሶስቱም ጨዋታዎች ላይ አሲስት አድርጓል። ቢያንስ አሲስት አድርጓል። ጎልም ያስቆጠረበት አለ። ይህ ተጫዋች 31 ዓመቱ ነው። ከ5 ዓመት በፊት ከስፖርቲንግ ሊዝበን በ65 ሚሊዮን ዩሮ የመጣ ተጫዋች እንደሆነ ይታወቃል። ያሳካው 2 ትንንሽ ዋንጫዎችን ነው፣ ሊግ ካፕ እና ኤፍኤ ካፕ። በነገራችን ላይ የአርሰናሉ ጨዋታ ላይ 200ኛ የጎል ተሳትፎ አድርጓል። በእንግሊዝ እግር ኳስ ታሪክ አማካኝ ተጫዋቹ ነው 200 የጎል ተሳትፎ ላይ የደረሰው። ኬቨን ድብሩነ ብቻ ነው በጥቂት ጨዋታ በመድረስ የሚበልጠው። ኬቨን ድብሩነ 302 ጨዋታ አድርጎ 200 ጎሎች ላይ ተሳትፏል። ብሩኖ ፈርናንዴዝ በዚህ ሂደት 312 ጨዋታ ነው የፈጀበት። ኦልሞስት የ10 ጨዋታዎች ልዩነት ነው ከኬቨን ድብሩነ ጋር። ላምፓርድ 376 ጨዋታ፣ ጄራርድ 416 ጨዋታ፣ ዣቪ ኢቭን 582 ጨዋታ ነው የደረሱት 200ኛ ጎል ላይ ለመድረስ። ከአማካይ በእንግሊዝ እግር ኳስ ከተጫወቱ አማካኞች 200ኛ ጎል ላይ ፈጥኖ በመድረስ ብሩኖ ፈርናንዴዝ ሁለተኛው ተጫዋች ነው ከኬቨን ድብሩነ ቀጥሎ። ግን ዋንጫ የለውም፣ የፕሪሚየር ሊግ ዋንጫ። በተመሳሳይ ከአጥቂዎች መካከል ደግሞ ከአጥቂዎች ጋር ወስደ ብታወዳድረው 200ኛ ጨዋታ ላይ ለመድረስ እንግሊዝ ፕሪሚየር ሊግ ከተመለከትናቸው አጥቂዎች በሙሉ ጋር ብናወዳድረው 10ኛ ደረጃ ላይ ነው የሚቀመጠው። አማካይ ተጫዋች ነው። ቴሪ ዳንኤል ሆነሪ በ219 ጨዋታ ነው 200 ጎል የደረሰው። ሮኒ 6ኛ ነው በ285 ጨዋታ። ሮናልዶ እንደዚሁ በ308 ጨዋታ 8ኛ ነው። ብሩኖ 10ኛ ደረጃ ላይ ነው የተቀመጠው። አንድ አማካኝ ከአጥቂዎች ጋር ኢቭን ኮምፔር እያደረገ ነው ራሱ በጎል ተሳትፎ። ይህ ተጫዋች ግን እንደዚህ አይነት ብቃት ይዞ እንዲህ አይነት አስደናቂ አቋም ይዞ ከማድሪድ እስከ ባርሴሎና፣ ባየር ሙኒክ ማን የፈለገው ክለብ አማርጦ መጫወት እየቻለ በማንቸስተር ዩናይትድ ዋንጫ ሳላነሳ አለቅም ያለው ባለፈው የውድድር ዓመት ሳውዲዎች በቀረቡበት ሰዓት። ከዛ በፊትም ማድሪዶች ቀርበዋል። ብዙ ክለቦች መጥተዋል። ለክለቡ ያለው ፍቅርና ለክለቡ ያለው መሰጠት በትልቁ የሚነሳ ጉዳይ ነው። ያው ድግመቶች አሉበት፣ ኢጎ አለው ይባላል። ከተጫዋቾች ንጭንጭ፣ ከተጫዋቾች ጋር ከራሱ ተጫዋቾች ጋር ግጭትና መሰል ነገሮች፣ እነዚህ ነገሮች እንደ ክፍተት ቢነሱበትም ይሄ ተጫዋች ግን በዋንጫ ሳይደምቅ ማንቸስተር ዩናይትድን የሚለቅ ከሆነ የፕሪሚየር ሊግ የሻምፒዮንስ ሊግ ዋንጫን ሳያነሳ የሚለቅ ከሆነ ኪሳራ ነው። ታለንት ነው የሚከስረው። የሰሞነኛ ብቃቱ ለማድረግ ዋነኛው ምክንያት የሩበን አሞሪም መልቀቅ ነው። የአገራቸው ልጅ ነበረ ቆልፎ ይዞት የነበረ የአገሩ ልጅ 6 ቁጥር ቦታ ላይ ከካዝሚሮ ጋር እያጫወተ ልጁ 10 ቁጥር ተጫዋች ነው። ሰሞኑን በነገራችን ላይ ብሩኖ ፈርናንዴዝ የተቀየረበት ዋነኛው ምክንያት ኮቢ ማይኖ ነው፣ ሌላ አይደለም። እሱ ይጫወትበት የነበረውን የአማካይ መስመር ቦታ ላይ ለኮቢ ማይኖ ተሰጠው። ብሩኖ ፈርናንዴዝ ደግሞ ከአጥቂዎቹ ጀርባ ሆኖ ለአጥቂዎቹ ቀርቦ እንዲጫወቱ ነው ይበልጥ ወደ ጎል ተሳትፎ እያደገ የመጣበት ምክንያት በኮቢ ማይኖ ምክንያት ነው። ከዚህ በፊትም በነበሩት ጊዜያቶች በኤሪክ ቴን ሃግ ጊዜም በኦሊ ጉናር ሶልሻየር ጊዜም
በየትኛውም እሱ በነበረባቸው አሰልጣኞች ጊዜ ቡድኑ 10ኛም ሞቶ 15ኛም ሞቶ 4ኛም ሞቶ 6ኛም ሞቶ አንድ ተጫዋች ብቻ ነበር የሚጨበጨብለት፣ ብሩኖ። በየአመቱ የአመቱ ምርጥ ተጫዋች የሚባለው ብሩኖ። ግን ከቅርብ ጊዜያት ወዲህ የማንቸስተር ዩናይትድ ደጋፊዎች ብሩኖ ይልቀቅ አይልቀቅ በሚለው ጉዳይ ላይ እየተነታረኩ ነው የሚገኙት። የቀድሞ ተጫዋች ጨምሮ የማንቸስተር ዩናይትድ እየረበሸ ነው። ቲም ስፕሪት ይረብሻል። እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ይላል። ስለዚህ የተጫዋች መውጣት አለበት የሚል አቋም ይዞ በስፋት እያንጸባረቁ የሚገኙበት ሂደት አለ። እሱ ነው አመድ አፋሽ ያልኩት። ይሄ ልጅ በዚህ ልክ እየሰራ እየደከመል፣ ቢያንስ እኔ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ተገቢውን ምትክ ቢያገኝ እንኳን ያን ተጫዋች እርግጠኛ እስክትሆንበት ድረስ በቡድን ማቆየት ያለበት አይነት ተጫዋች ነው። ምክንያቱም ብሩኖ ፈርናንዴዝ ልዩነት የሚፈጥርለት ተጫዋች ነው። ሳይጎዳ ለዛውም ኢንጁሪ የሚባል ነገር አያውቀውም። አሁን ብቻ ነው ባለፈው 2-3 ጨዋታ ያመለጡ አያውቀውም። በቅጣት ካልሆነ በስተቀረ ጨዋታ የሚያመልጠው አይነት ተጫዋች አይደለም። በየጨዋታውን ፐርፎርም የሚያደርግ ተጫዋች ነው። ኤቭሪ ጌም ሁሉን ነገር አንጠፍጥፎ የሚሰጥ ተጫዋች ነው እና ማንቸስተር ዩናይትዶች ያንን ሀሳብ ያነሱ ደጋፊዎች ይቅርታ ሊጠይቁት ይገባል የሚል አቋም አለኝ። ብሩኖ ፈርናንዴዝ ይሄ ተጫዋች በዘንድሮ ዓመት ቢጠፋ እንኳን የጠፋው በእሱ ምክንያት ሳይሆን በሩበን አሞሪም ታክቲክ ነው። ይኸው እሳቸው ሲወጡ ማይኖ እሱን ቦታ ሲይዝ እሱ ወደ 10 ቁጥር ቦታ ሲመጣ ፐርፌክት ነገር እያሳየ ነው የሚገኝ። በፊቱ ብሩኖ ፈርናንዴዝ እየተመለሰ ነው ያለው። ሌላ ጊዜ እንመለስበት በሰፊው ብዙ ነገሮች ስላሉ ከብሩኖ ፈርናንዴዝ ጋር ተያይዞ ጥቂት መንደርደሪያንን ካነሳንና በተወሰነ መንገድ ካልን ግን እኔ ገርሞኛል። ከዲብሮነ ቀጥሎ እንግሊዝ ፕሪሚየር ሊግ ከተመለከትናቸው ተጫዋቾች በአማካይ መስመር ቁጥር 1 ተጫዋች እየሆነ ነው። ዋንጫ ግን የለውም። ግርም ይሄ ያሳዝናል። በጣም ይገርም ነው። በዛ ላይ ደግሞ በሚቀጥለው ክረምት ላይ ሊለቅ ይችላል። ማንቸስተር ዩናይትድን ሊለቁ ከሚችሉ ተጫዋች መካከል ብሩኖ ፈርናንዴዝ በፍጹም ማንቸስተር ዩናይትድ መልቀቅ የለበትም። ብሩኖ ፈርናንዴዝ አንደኛ እድሜው እየሄደ ነው። ኦፍኮርስ ግን ሁለተኛ ገንዘብ ሳውዲ ላይ ባለፈው ገንዘብ ግን እኔ በፈለገ ነገር ቢሆን ብሩኖ 1-2 ዓመት ቡድኑን እስኪጠናከር ቡድኑ መሰረቱ እስኪሰራ ሉዊስ ዲርኬም መጣ ካሪክም ቀጠለ ምንም አለ በቃ ለቡድኑ የሚያስፈልግ ተጫዋች ነው። ሚኒመም 1 ዓመት የሽግግር ጊዜ ሊጠቀሙበት ይገባል የሚል እምነት አለኝ።